እነሆ መቆያ በመቆያችን እናቆያችሁ። ጥቁር ህዝቦች ራሳቸውን ከናይል ሸለቆ ቁሳዊ ሁኔታዎች ጋር ያዋሃዱ ቅማያቶቻቸው በስልጣኔ መንገድ የሰው ልጅ ጥንታውያን መሪዎች መሆናቸውን ይረሳሉ ይላል ሼክ አንቶኒ ዲዮፕ። ከ1896 ድል በኋላ ኢትዮጵያ እንደ ብቸኛዋ ቅኝ ያልተያዘች አፍሪካዊት ሀገር በሌሎች በአፍሪካውያን ሀገራት ዘንድ ግርማ ሞገሷን አሳደገው። ከአድዋ ድል በኋላ ኢትዮጵያ የአፍሪካ ጀግንነት ተምሳሌት፣ የክብር መሰረትና በአውሮፓውያን ሙሉ ወረራ ለሚሰቃዩ ለአፍሪካውያን አናሳነት አፈታሪክ ምላሽ ይፈልጉ ለነበሩ ሺዎች አፍሪካውያን ተስፋ ሆነች ይላሉ ብዙዎቹ። በነገራችን ላይ የአድዋ ያልተጠበቀ ድል አሜሪካንም ነካክቷታል። ፓን አፍሪካን ህብረት እንዲጠነሰስ ምክንያት ሆኗል። አፍሪካ አሜሪካዊ የሰብአዊ መብት ተሟጋች ደብሊው ኢ ቢ ዱ ቦ ዘ ወርልድ ኤንድ አፍሪካ በሚለው መጽሐፉ አንድ ሙሉ ምዕራፍ ለኢትዮጵያ ታሪክ አውሏል። ኢትዮጵያንም የዓለም አቀፍ የአፍሪካ ትብብር ጽንሰ ሐሳብ አድርጎ ያያታል። ኢትዮጵያ ጣሊያኖችን ድል ካደረገች በኋላ እንደ ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴትስ ኦፍ አፍሪካ ለማቋቋም ታስቦ ነበርም ተብሏል። የአድዋ ድል በፓን አፍሪካኒዝም አዲስ ምዕራፍ ከፍቷል። በዓለም ዙሪያ ላሉ ጥቁሮች አንድነትና ትብብር ዘሩን ዘርቷል። የቅኝ ግዛትን ቅርፊት በተባበረ መንገድ እንዲሰበር ያገዘ ነው። ባሪያ ሆኖ ከመኖር ነፃ ሆኖ መሞት ይሻላል የሚል ትልቅ አባባል ያለው አፍሪካ አሜሪካዊ የሰብአዊ መብት ተሟጋች ፍሬድሪክ ዳግላስ በአድዋ ድል ምክንያት ከፍተኛ ነፃ የመውጣት መነቃቃት ተፈጥሯል ነው ያለው። ምኒልክ አሜሪካ ሊመጡ ነው ተብሎ የሀገሪቱ ጋዜጦች ይጽፉት የነበረውና ንጉሴ አየለ ተካ ጥቁር ሰው በሚለው መጽሐፉ ያሰፈራቸው እውን በዛ ዘመን የለየለት ዘረኛና ባሪያ ፈንጋይ በነበረችው አሜሪካም እንዲህ ተጽፏል ያሰኛል። ዊሊያም ኢ ከርቲስ የተባለው ሰው ሴፕቴምበር 24 ቀን 1903 በወጣው ሺካጎ ሄራልድ ጋዜጣ እንዲህ ብሏል። ሴንት ሉዊስ በሚካሄደው የንግድ ትርኢት ላይ የአበሻው ንጉስ ምኒልክ እንዲገኙ መጋበዛቸውን ዜና ከጋዜጦች ተረዳው። በብዙ ምክንያቶች ግሩም ሐሳብ ነው። በመጀመሪያ ደረጃ የንጉሱ መገኘት ከማንም በህይወት ከሚገኝ የዓለማችን ንጉስ ምናልባት ከጀርመኑ ኬዘር ጭምር የተሻለ ትኩረት የሚስብ ይሆናል። የበለጠ የህዝብ ቁጥርም በትርኢቱ እንዲገኝ ያደርጋል። ንጉሱ ከይሁዳ አንበሳ በመወለድ የንጉስ ሰለሞንንና የንግስት ሳባን ታሪክ ይዘዋል። ረጅም ዕድሜ ያላቸው የሚባሉ የጀርመን የጣሊያንና ሌሎችም የአውሮፓ ነገስታት ቤተሰቦች ዘረ ሐረግ ከንጉሱ ጋር ሲወዳደር እዚህ ግባ የሚባል አይደለም። ዋሽንግተን ታይምስ ደግሞ የሚኒሊክ መገኘት ወደ ሴንት ሉዊስ ኤክስፖ ለሚመጡ ጎብኚዎች በዘመናችን የዓለም ጉዳዮች መድረክ ላይ አስደሳች ውና ማራኪ የሆኑትን ሰው ለማየት እድል ይፈጥርላቸዋል ነው ያለው። ኤምፐረር ሚኒሊክ አሜሪካስ ኔክስት ሮያል ቪዚተር አፕሪል 3 ቀን 1902 የወጣ ጋዜጣ።
የጣሊያን ሰራዊት ድል በማድረጋቸው ይበልጡን የሚታወቁት የአቢሲኒያው ንጉሠ ነገሥት ሚኒሊክ ዩናይትድ ስቴትስ ተጋባዥ እንግዳ ሆኖ ሴንት ሉዊስን ኤክስፖ ሊጎበኙ ነው። በነገራችን ላይ የዳግማዊ አጼ ሚኒሊክን የሰብአዊነትና የርኅራኄ ድርጊቶች የሚገልጹ ክስተቶች በየጊዜው ይነሳሉ። ምርኮኞቹን አዲስ አበባ ይዘው ከተመለሱ በኋላ ስለነበረ አንድ ክስተት በባትል ኦፍ አድዋ ላይ የሚከተለው ሰፍሯል። ለእስረኞች ከተላኩ ደብዳቤዎች አንዱ አድራሻ መጻፊያው ላይ ለልጅ አንቶኒዮ በአቢሲኒያ እስረኛ ይላል። ደብዳቤው ለተላከለት ሰው እንዲሰጥ ፖስታው ተከፈተ። ፖስታውን የከፈቱት የጣሊያን መኮንኖች በደብዳቤው ስሜታቸው በእጅጉ ተነካ። ለኢልግ ላኩለትና እሱም ለሚኒሊክ ሰጣቸው። ደብዳቤው ላይ የአንቶኒዮ እናት ወደ ፖምፔይ ተልካ በአውር ሌዲ ኦፍ ፖምፔይ ሐውልት ፊት ሻማ አብርታ ልጇ በደህና እንዲመለስ መጸለያዋን ጽፋለች። ሚኒሊክ በዚህ አስተማማኝ ሃይማኖታዊ ጽናት ልባቸው ተነካ። አንቶኒዮንም ወደ እሳቸው አስመጡት። እናትህ ቅዱስ ሰው ነች። ምኞቴ ጸሎቷ ምላሽ እንዲያገኝ ነው አሉ ሚኒሊክ። ነጻ ነህ። ለጉዞ 50 ቴለር ይኸውልህ፣ በቅሎ ሰጠሃለሁ። ከመጀመሪያው የነጋዴዎች አጀብ ጋር ትሄዳለህ። አንቶኒዮም ወደ ጣሊያን አመራ። በሌላ በኩል ሆራስ አልውድ የተባለው ሰው ክሮኒክል የተባለ አሜሪካ ጋዜጣ ላይ ጻፈውና በታላቁ ጥቁር መጽሐፍ ላይ የሰፈረው እንዲህ ይላል። ምኒልክ በባህሪያቸው እውነት የሚወዱ ፊት ለፊት የሚናገሩና ደፋር ሲሆኑ የእርሳቸው አይነት ባህሪ ያለው ሰው ይወዳሉ። አንድ እንግሊዛዊ አንድ ጊዜ አንዳይ ጥቅማ ጥቅም ፈልጎ አድናቂያቸው መስሎ ወደ እርሳቸው መጣ። ምኒልክ ምን እንደፈለገ አውቀዋል። ሆኖም በጨዋ ደንብ ይጠይቁት ጀመር። የመጣህበት ዓላማ ምንድር ነው? ይህን ያህል መንገድስ አቋርጠህ እዚህ ድረስ ከአገርህ ለምን መጣህ? አሉት። እንግሊዛዊው ያግባባቸውና ያስደሰታቸው መስሎት ዝናቸውን በሰፊ የሰማላቸውን ታላቅ ንጉሥ ለማየት ፈልጎ መምጣቱን ተናገረ። ምኒልክ ፊታቸውን ቀዝቀዝ አድርገው ዞር አሉና በአገሬ ከበቂ በላይ ውሸታም መች ጠፋና አንተ ትጨመራለህ? በል አዲስ አበባን ለቀህ እንድትወጣ ይሁን፣ ዳግመኛ እንዳትመለስ ብሎ አሰናበቱ። ጣሊያናዊው የታሪክ ሰው ትሪፖዲ እንደጻፈው በስተኋላ ዘመናት ጣሊያኑ ስላቆጠቆጠው ፋሺዝም ስረ መሰረቱ የአድዋ ሽንፈትና በጣሊያን ግዛት በወታደሩና ብሔርተኛ ቡድኖች ውስጥ የተቀሰቀሰው ሽንፈቱን ያለመቀበል ፍላጎት ነው ይላል። አውሮፓውያንና አውሮፓውያን ያልሆኑት የአድዋን ድል የተረጎሙት በተለያየ መልኩ ነው ይላል ብላክ ፖስት የተባለው ድረገጽ። ለከፊሎቹ የጣሊያን ወታደራዊ አቋም ማጣጣያ ሆኖላቸዋል። ሌሎቹ ደግሞ የነጭና የአውሮፓውያንን ሽንፈት ለመሸፋፈን ኢትዮጵያውያን ጥቁሮች አይደሉም የሚል ነገር አንስተው ነበር። ኢትዮጵያ እንደ ጥቁሮች ህብረት አርያ እውነትም እጇን ትዘረጋለች። በ1900ዎቹ መጀመሪያ በአሜሪካና በእንግሊዝ ውስጥ በርካታ ፓን አፍሪካን ጉባኤዎች ተደርገዋል። ኢትዮጵያ በ1923 የመንግስታቱን ማህበር ሊግ ኦፍ ኔሽንስ ስትቀላቀል ዓለም አቀፍ ክብሯ አደገ። በተጨማሪም ይህ እውነታ አውሮፓውያን ወደፊት አገሪቱን ቀኝ ለመያዝ ሊኖራቸው የሚችለውን ከማምከኑም በላይ ለበርካታ መቶ ዓመታት በአፍሪካውን ላይ የነበረውን አሉታዊ አፈ ታሪኮችን አፈራርሷል። ከአድዋ ጦርነት ጥቂት ወራት በኋላ የጣሊያን መልእክተኞችን ጨምሮ የአውሮፓ ሀገራት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ለመመስረት እሽቅድምድም ውስጥ ነው የገቡት። በዓለም አካባቢ የአድዋ ድል ዜና አፍሪካ ዝርያ ባላቸው ህዝቦች ዘንድ ከፍተኛ ኩራት ፈጥሯል። በሄይቲ፣ በጎልድ ኮስት የአሁኗ ጋና፣ በደቡብ አፍሪካና በአሜሪካ ጥቁሮች በምኒልክ ድል ተደሰቱ። ኢትዮጵያም ለተማሩ ጥቁሮችና ሃይማኖት አባቶች የመንፈሳዊ ጉዞ መዳረሻ አይነት ሆናለች። በአፍሪካውያን ዲያስፖራ ግን ሁኔታው ልዩ ነበር። አፍሪካ አሜሪካውያኑ ስሞቻቸው ላይ አቢሲኒያዊው እና ኢትዮጵያዊው የሚሉትን አከሉባቸው። አሜሪካ ውስጥ እጅግ የታወቀው አቢሲኒያን ባፕቲስት ቸርች ኦፍ ሃርለም ሲሆን አፍሪካ ውስጥ ደግሞ በደቡብ አፍሪካ በ1892 የታነጸው የኢትዮጵያን ቸርች ኦፍ ፕሪቶሪያ ናቸው። አንዲት አፍሪካዊት ግዛት አውሮፓን ጦር ማሸነፍ እንደምትችል ምኒልክ ለዓለም አስመሰከሩ።
የአውሮፓ ዲፕሎማቶችም ወደ አዲስ አበባ ይጎርፉ ጀመረ ተብሎም ተጽፏል። ምኒልክን አብዛኛውን ጊዜ የጀርመን መስራች ከሚባለው ኦቶ ቮን ቢስማርክ ጋር ያመሳስሏቸዋል። ከዲፕሎማቲክና ወታደራዊ ድሎቻቸው ባለፈ ሁሉም የውጭ ጎብኚዎች በሚባል ደረጃ ብልህነታቸውን፣ ክህሎታቸውን ያደንቁላቸዋል። የምዕራባውያንን ማምረቻ መሳሪያዎችና ቴክኖሎጂ ከመውደዳቸው የተነሳ በፎቶግራፍ ጥበብ፣ በሕክምና እና በሜካኒካዊ በሆኑ መሳሪያዎች ቀልባቸው ተሳበ ይላል ኢንሳይክሎፒዲያ ኦፍ ወርልድ ባዮግራፊ። ሊሳፖያ ካማ የተባለ ድረገጽ ደግሞ እንዲህ ነው ያለው። እኒህ ጠንካራ ሰው ምስጋና ይግባቸውና በቅኝ ያልተያዘችው ብቸኛው አፍሪካዊት ሀገር ኢትዮጵያ ብቻ ነች። ለግብጽ መፈጠር ምክንያት ከሆነው የፈርዖናዊ ሱዳን ምስራቃዊ ክፍል የምትገኝ ነጻ ሀገር ስትሆን ከዚህ አንጻር ስትታይ ኢትዮጵያ በዓለም ላይ እጅግ ጥንታዊቷ ነጻ ሀገር ናት። ምኒልክ ደግሞ የቅኝ ግዛት ወረራ ታላቁ ተጋድሎ ተምሳሌትና በታሪክ እጅግ ታላላቅ ከሆኑ አፍሪካውያን አንዱ ናቸው። አድዋ በሽንፈት እጅ ስለመስጠት ሳይሆን በድል እጅ ስለማሰጠት ነው። አድዋ የምርጥና የምራጭ ህዝቦች የአውሮፓውያንን ቅዠታዊ ተረት አፈር ድሜ ያስጋጠ ነው። ስለሆነም ከጫካ ያልወጣ አውሬ ባሉት ጥቁር ህዝብ መሸነፍን ሊቀበሉት የማይቻል ነበር። ስለ ናፖሊዮን እንደሚወራው፣ ስለ ጄኔራል ግራንት እንደሚወራው፣ ስለ ጀንጂስ ካህን እንደሚወራው ስለ ጥቁሩ ምኒልክ ማውራቱ ህቅ አላቸው። ባላዩት ምድር ወረቀት ላይ ከዚህ በላይ የኛ ከዚህ በታች እናንተ ብሎ በተከፋፈሉት ምድር ባሉ ኋላ ቀር በሚሏቸው ጥቁሮች ይህን መሰል ሽንፈት የሚያም ነበር። ስለዚህ ሌላ ማመሳከሪያ አስፈላጊ ነበር። እንደ ዘይቤያዊ አነጋገሩም የምቱን ህመም ለመቀነስ ሌላ ለነጮች የሚመች ተረክ መፈለግ ተገቢ ነበር። ተፈልጎም ተገኘ። ድሉን ለማጣጣል የነበረው ብቸኛ መንገድ አንድ ብቻ ነበር፣ የኢትዮጵያውያንን ጥቁርነት መካድ። ኢትዮጵያውያን ጥቁሮች አይደሉም፣ ነጮች ናቸው ወይም ወደ ነጭነት ያደላሉ ተባለ። ባትል ኦፍ አድዋ ላይ ሬይሞንድ ጆንስ አትላንታ ኮንስቲቱሽን የተባለውን የአሜሪካ ጋዜጣ በመጥቀስ እንዲህ ይላል። የአቢሲኒያ ጥያቄ በሚል ርዕስ የወጣ ጽሑፍ አንባቢዎቹ ኢትዮጵያውያንን ገጽታ በቅርበት እንዲያጤኑ ሐሳብ አቀረበ። ኢትዮጵያውያን በኮንጎ ካሉ አፍሪካውያን ጋር ምን ያህል ተመሳሳይነት እንዳላቸው ጥርጣሬዎችን አስፍሮ የነጭ ዘር ናቸው ወይም በጭራሽ ጥቁር አይደሉም ሲል ይደመድማል። ይህ አመለካከት በአንድ ጋዜጣ አካባቢ ብቻ ቢቀር ኖሮ ብዙ አትኩሮት ባልሳበ ነበር። ሆኖም ኒውዮርክ ወርልድ፣ ሺካጎ ትሪቢዩን የመሳሰሉትና በመካከለኛውና በምዕራብ ዩናይትድ ስቴትስና በአትላንቲክ ዳርቻ ሁሉ ያሉ ጋዜጦች ስለ ነጯ ኢትዮጵያ ዘገባዎች ያወጡ ነበር ተብሏል። እንዲያውም ኒውዮርክ ወርልድ የተባለው ጋዜጣ እንዲህ ነው ያለው። የአቢሲኒያ ነዋሪዎች አብዛኞቹ ነጮች ናቸው፣ ጥቁር ቁመና ያላቸውና መልከ መልካሞችም ናቸው። በነገራችን ላይ አትላንታ ኮንስቲቱሽንን በተመለከተ ሬይሞንድ ጆንስ እንደሚለው ኢትዮጵያን በደቡባዊ የአፍሪካ ክፍል ከማስቀመጡ ሌላ የኢትዮጵያን ወታደራዊ ብቃት ከመግለጽ ይልቅ በጣሊያን እድለቢስነት ላይ አትኩሮ ነበር ይላል። ይህ እንግዲህ ጥቁሯ ኢትዮጵያ ነጯ ጣሊያንን ማሸነፏ መቀበሉ ምን ያህል አዳጋች እንደነበር የሚያሳይ ነው። የአድዋ ጦርነት ማግስት ከሁሉ በላይ የሞራል ከፍታ የታየበት ነው። አይደለም በዛ ዘመን በአንደኛውና በሁለተኛው የዓለም ጦርነቶች የወራሪ ኃይል ምርኮኞች የሆኑ እስረኞችን አያያዝ አስከፊነት በየዶኩሜንታሪው ስናየው ኖረናል። ከብዙ ዘመናት በፊት ግን በሀበሻ ምድር ታሪክ ተሰርቶ ነበር። የጣሊያን ምርኮኞች ዳንገታቸው ሸምቀቆ አልገባላቸውም፣ እግራቸው በእግረ ሙቅ አልተጠፈረም፣ በየጨለማ ቤቱ አልተከረቸመባቸውም፣ ከዚች አካባቢ ውልፍት ትልና አልተባሉም። ይልቁንም ምኒልክ ለተለያዩ ባላባቶቻቸው አከፋፈሏቸው እንጂ። እንዲሆነናም ምርኮኞቹ ከሀገሬው ሕዝብ ጋር ተቀላቀሉ።
ያ በባዶ እግሩ አድዋ ድረስ ዘምቶ የአገሩን ሉዓላዊነት ያስጠበቀው የኢትዮጵያ ሕዝብም ሊያጠፋው የመጣ ጠላቱን ሳይቀር እንግዳ ተቀባይ መሆኑን ለዓለም አሳየ። ይህ ብቻም አይደለም። ሲኞሮችና ወይዘሮች ልጆች ያፈሩ፣ ተዋለዱ። በዕለታዊ ማህበራዊ ኑሮ ቀርቶ በፍትህ አደባባይ እንኳን እሱ የኛ ነው፣ አንተ ምርኮኛ ነህ አይነት መድሎ አልነበረም። ባትል ኦፍ አድዋ ላይ ሰፈረ አንድ ክስተት ነበር። አፈ ንጉሥ ነሲቡ ብዙ ጊዜ በጣሊያኖችና በኢትዮጵያውያን መሃል በሚነሱ ጠቦች እንዲዳኙ ይጠራሉ። ጠቦቹ አንዳንዶቹ ጠንከር ያሉ፣ አንዳንዶቹ ደግሞ ተራ ነበሩ። በአንድ ጉዳይ አንድ ጣሊያናዊ ወታደር አንዲት ኢትዮጵያዊትን ሴት በማጭበርበር ከሰሳት። ጣሊያናዊ ወታደርና ኢትዮጵያዊቷ ነሲቡ ዘንድ ቀረቡ። ልውውጡ እንዲህ ይመስል ነበር። ነሲቡ ለዚህ ሴት ምንድነው የሰጣት? ወታደር 5 ጊዜ እንድትስመኝ 5 ቴለር ሰጠኋት። ነሲቡ እና ወታደር 4 ጊዜ ሳመችንና ባሏ መጣ። ወይ 1 ጊዜ ልትሰማኝ ይገባል ወይም ገንዘቤን ትመልስ። ነሲቡ ለወታደሩ ፈርደው ገንዘቡ ተመለሰለት። ሬይሞንድ ጆንስ The Battle of Adwa መጽሐፉን ሲያጠናቅቅ እንዲህ ነው ያለው። የጊዜያችን ጠቋሚ ወቅት ቀደም ብሎ የተጠናቀቁ ጥያቄዎችን ለአዲስ ክፍለ ዘመን እንደገና የከፈተው ክስተት የተፈጸመው በ1896 አድዋ በሚባል ቦታ ላይ ነው። ስለ አድዋ ታላቅነት ከዚህ በላይ ምን ምስክርነት ሊኖር ይችላል? ክብር ለእናቶቻችንና ለአባቶቻችን። አብራችሁን ስለቆያችሁ እናመሰግናለን።